ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበት የዛሬ ፕሮግራማችንን ወደ እናንተ ይዘን ቀርበናል። በዛሬው የዕለተ ረቡዕ የምሳ ሰዓት ፕሮግራማችን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ይሆናል። ሰፋ ያሉ የዝውውር ጉዳዮችን እናነሳለን። ትልልቆችን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን ነው። እነሱን መረጃዎች እያነሳን ቆይታን እናደርጋለን። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛችኋለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን ከትልልቆቹ ክለቦች ጋር አያይዘን የምናነሳ ነው የሚሆነው። ፏርባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ሀሳብ አስተያየት ካላችሁ ልትጽፉልን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የፌዴሪኮ ኪያዛም የሊቨርፑል የወደፊት እጣ ፈንታ አሁንም አጠያቂ ሆኖ ቢቀጥልም ጣሊያናዊው አጥቂ በአዲሱ ዋና አሰልጣኝ ከአንዶኒ ኢራኦላ ጋር ከመነጋገሩ በፊት የመጨረሻ ውሳኔ ለመወሰን ዝግጁ አይደለም ተብሏል። እንደ ጣሊያን ዘገባዎች ከሆነ የ28 ዓመቱ ተጫዋች በአንፊልድ የሚኖረውን ሚና ግልጸኝነት ማግኘት ይፈልጋል። ይህም በክለቡ ቆይቶ ለቦታው ደግሞ መታገል እንዳለበት ወይም በዚህ ክረምት ሌላ ክለብ መፈለግ እንዳለበትም ለመወሰንም ይረዳዋል ነው የተባለው። ፌዴሪኮ ኪያዛ በሊቨርፑል የነበረው የመጀመሪያ ቆይታ እንደታሰበው አልሄደም የሚሉ መረጃዎች አሉ። እንደ አውሮፓውያኑ አቆጣጠር በ2024 ከዩቬንቱስ ከተዘዋወረ በኋላ በጉዳቶች በስልታዊ ችግሮችና በተወሰኑ የጨዋታ አጋጣሚዎች ምክንያት አቋሙን መገንባትም እንዲሁ ተቸግሮ ቆይቶ እንደነበር የምናስታውሰው ጉዳይ ነው። ባለፈው የውድድር ዘመን በአንድ የፕሪሚየር ሊግ ጨዋታ ብቻ በቋሚነት የጀመረ ሲሆን በአርኔ ስሎት ስርም እምብዛም አልተሳተፈም። አሁን የአንዶኒ ኢራኦላ መምጣት ሁኔታውን ሊቀይረው ይችላል። ሊቨርፑል የቀድሞውን የቦርንመዝ አሰልጣኝ ለአዲሱ የውድድር ዘመን በ2 ዓመት ውልና ዋና አሰልጣኝ አድርጎ መሰየሙን የምናስታውሰው ጉዳይ ነው። በዚህ መሰረትም ለ2 ዓመታት ያሰለጥናል። ኢራኦላ በሚመጣው ጠንካራ የጫና ጨዋታና ከፍተኛ ጉልበትም ለኪያዛ አዲስ እድል ሊሆን ወይም ደግሞ ክለቡን እንዲለቅም ምክንያት ሊሆን እንደሚችል የሚያሳዩ ነገሮች አሉ። የሚገርመው ነገር ኪያዛ አሁንም አማራጮችን ክፍት ማድረጉን ነው። በአሰልጣኙ እቅድ ላይም ግልጸኝነትን ለማግኘት ቀዳሚው የዝግጅት ጊዜ ወይም ፕሪሲዝንም መጠበቅን ይፈልጋል። ይህ ደግሞ አመክንዮ አዲስ አሰልጣኝ መምጣቱ ለተጫዋቹ አዲስ እድል ነው። የፌዴሪኮ ኪያዛ ፍጥነት፣ በቀጥታ ወደ ግብ የሚሄድ ችሎታና በሶስቱ ደግሞ አጥቂ መስመሮች የመጫወት አቅም ለኢራኦላ ከፍተኛ ጫና ስርዓትም ጠቃሚ ሊሆን እንደሚችል በርካቶች እየገመቱ እንደሚገኝ ነው የተነገረው። ሆኖም ግን ሊቨርፑሎች እውነታውን መጋፈጥ ይኖርባቸዋል። ኪያዛም አሁንም 28 ዓመቱ ነው። ስለዚህም ለትልቅ ነገርም የሚሰጥ ወጣት ተጫዋች አይደለም። በቋሚነት የማይሰለፍ ከሆነ በቡድን ውስጥ ደስተኛ ያልሆነ ተጫዋችን ይዞ መቀጠሉ ለማንም አይጠቅምም። ኪያዛ አሁንም አማራጮችን ክፍት አድርጎ የሚመለከት ሲሆን ቋሚ የጨዋታ ጊዜን ካላገኘ ወደ ጣሊያን መመለስን ጨምሮ ሌሎች አማራጮችን ሊያጤን ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋም እያደረገ የሚገኘው። ሊቨርፑል የመጨረሻ ውሳኔ ከመወሰኑ በፊት ፌዴሪኮ ኪያዛ በአንዶኒ ኢራኦላ ስር በአግባቡ መገምገም ይኖርበታል። በተለይም እንዲህ አይነት ረጅም መቆራረጥ የነበረበት ወቅት ላይ ካለፈ በኋላ ችሎታውን ሳይፈትሹ መተውም ተገቢ አይደለም። ነገር ግን ይህንን ውሳኔ ግልጽ መሆን አለበት። ኢራኦላ ለተጫዋቹም ሚና ካለው ኪያዛ ጠቃሚ የአጥቂ መሳሪያ ሊሆን ይችላል። ካልሆነ ግን ሊቨርፑልን መልቀቁ የግድ ሊሆን የሚችልበት እድሉ እንዳለ ነው የመረጃ ምንጮቹ ይፋ ያደረጉት። አስተን ቪላ ሃርቪ ባርነስን እንደ አንድ አማራጭ የክረምት የዝውውር እየተመለከተው መሆኑ ተዘግቧል። ይህ የዝውውር ፍላጎት ለሁለቱም ወገኖችም ጭምር በጣም ጠቃሚ እንደሆነ እየተገለጸ እንደሚገኝ ነው የተገለጸው። የዝውውር ፍላጎት ለሁለቱም ወገኖች ምክንያታዊ ነው። እንደ ፉትቦል ኢንሳይደር ዘገባ የኒውካስል ዩናይትድ የክም ተጫዋች የወደፊት እጣ ፈንታ እርግጠኛ አይደለም። አስተን ቪላም አዲሱን የውድድር ዘመን ከመጀመሩ በፊት የተጫዋቹን ሁኔታ በቅርበት ከሚከታተሉ ክለቦች አንደኛው ነው። ኒውካስል ተጫዋቹን ለመሸጥ አስቸኳይ ፍላጎት ባይኖረውም በአሰልጣኝ ኤዲ ሃው የቡድን ስብስብ ውስጥ ያለው ሚና ጥያቄ ውስጥ እየገባ ነው። በተለይም አንቶኒ ጎርደን ለባርሴሎና ከተሸጠ በኋላ ኒውካስል የአጥቂ መስመሩን እንደገና ለመገንባት እየተዘጋጀ በመሆኑ ሃርቪ ባርነስ በሚቀጥለው የኒውካስል ቡድን ውስጥ የት እንደሚቀመጥ መገመቱ አስቸጋሪ ያደርገዋል። ለአስተን ቪላ ሃርቪ ባርነስ በጣም ጠቃሚ ተጫዋች ሊሆን ይችላል። ተጫዋቹ በፕሪሚየር ሊግ ልምድ ያለው ፈጣንና ከግራ መስመር ሲያጠቃ ደግሞ አደገኛ ነው። በተጨማሪም በጨዋታዎች ላይ የጎል ስጋትን መፍጠር የሚችል ሲሆን
ይሄ ባህሪ ደግሞ በአሰልጣኝ ኡናይ ኤምሪ ዘንድም ከፍተኛ ዋጋ የሚሰጠው ነው። ባርነስ እንደ አውሮፓውያኑ አቆጣጠር በ2023 ከሌስተር ሲቲ ወደ ኒውካስል በ38 ሚሊዮን ፓውንድ የዝውውር ክፍያና በ5 ዓመት ውልም ተቀላቅሏል። አሁንም እስከ 2028 ድረስም ኮንትራት አለው። ባሳለፍነው የ2025-26 የውድድር ዘመን በሁሉም ውድድሮች 55 ጨዋታዎችን አድርጎ 16 ግቦችን አስቆጥሯል። ከነዚህ መካከል 7ቱ በፕሪሚየር ሊግ፣ 6ቱ ደግሞ በአውሮፓ ውድድሮች የተመዘገቡ ናቸው። በኒውካስል ቆይታውም በ118 ጨዋታዎች 30 ግቦችን አስቆጥሯል። ይህም ለክንፍ ተጫዋች በጣም ጥሩ የሚባል ውጤት ነው። ለአስተን ቪላ ትልቁ ፈተና የዝውውር ዋጋው ሊሆን ይችላል። ኒውካስል ጠንካራ የድርድር አቋም ያለው ክለብ ነው። በተለይም የጎርደን ሽያጭ የፋይናንስ አቅሙን ስላሳደገለት ተጫዋቾቹን በርካሽ ዋጋ አይለቅም። ባርነስ ልምድ ያለውና የእንግሊዝ ተወላጅ በመሆኑ የዝውውር ክፍያው ከፍተኛ ሊሆን እንደሚችል በርካቶች ያነሳሉ። ባርነስ ለአስተን ቪላ ብልህ ነገር ግን ውድ አማራጭ ሊሆን እንደሚችል ይታመናል። ቡድኑ ተጨማሪ ፍጥነቶችን በፕሪሚየር ሊጉ እየተረጋገጠ ልምድ ያለው የረጅም ጊዜ የመለማመጃ ጊዜንም ያገኝበታል። ለኒውካስል ውሳኔው በአጥቂ መስመር እቅዳቸው ላይ እየተመሰረተ ነው። ባርነስ በኤዲ ሃው እቅድ ውስጥም ዋነኛው አካል ከሆነ ክለቡ ማቆየት ይኖርበታል። ነገር ግን አዳዲስ ተጫዋቾች ከመጡና ሚናው እየቀነሰ ከሄደ ተገቢውን ዋጋ አግኝቶ መሸጥ ብልህነት ሊሆን እንደሚችል ነው በርካቶች የሚገምቱት። የአርሰናል በአስተን ቪላ አጥቂ ሞርጋን ሮጀርስ ላይ ያለው ፍላጎት ከተራ ወሬ ያለፈ መሆኑ እየተነገረ ነው። እንደ ቶክ ስፖርት ዘገባ ጋዜጠኛ አሌክስ ክሩግ ገለጻ አርሰናል ቀድሞውንም ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን ጀምሯል። ይህም ጉዳይ የክረምቱ በጣም አጓጊ የዝውውር ታሪክ ያደርገዋል። አሌክስ ክሩግ ሁኔታውን ሲያስረዳ እንዲህ ነው ያለው። የአርሰናል የሞርጋን ሮጀርስ ፍላጎት እውነተኛ ነው። በአርሰናልና በሮጀርስ ወኪል መካከልም የመጀመሪያ ደረጃ ውይይቶች መደረጋቸውን ተረድቻለሁ። እኔ እንደማስበው ከ80 ሚሊዮን እስከ 100 ሚሊዮን ፓውንድ የሚደርስ ትልቅ የዝውውር ጥያቄ ከቀረበ አስተን ቪላ ባሉበት የፋይናንስ ገደብ ምክንያት ተጫዋቹን ለመሸጥ ሊገደዱ ይችላሉ። ከአርሰናል አንጻር ተጫዋቹን የመፈለጋቸው ምክንያት ግልጽ ነው። ሮጀርስ በፕሪሚየር ሊጉ በጣም አጓጊ ከሆኑ አጥቂ አማካዮች አንደኛው ሆኗል። ጉልበትና በቀጥታ ወደ ግብ የሚሄድ ችሎታ፣ ፈጠራና የተለያዩ ሁኔታዎች ጋርም የሜዳ ክፍሎችም የመጫወት ችሎታም አለው። እንደ 10 ቁጥር የግራ መስመር ወይም ደግሞ እንደ ሁለተኛ አጥቂ ሆኖ የመጫወት ብቃቱ ሚኬል አርቴታ ለሚፈልጋቸው ተለዋዋጭ አጥቂዎች የሚመጥን ነው። የሮጀርስ ቁጥራዊ መረጃዎች አድናቆቱን ይደግፉታል። በ2025-26 የውድድር ዘመን ብቻ ለ26 ግቦች መገኘትም ጎል በማስቆጠርና አሲስት በማድረግም እንዲሁ አመቻችቷል፣ አስተዋጽኦም አድርጓል። አርሰናል የመሃልና የአጥቂ መስመሩን ለማጠናከር ከተጫዋቹ ሁኔታ ጋር በቅርበት እየተከታተሉ ካሉ ክለቦች አንደኛው ነው። በተጨማሪም ተጫዋቹ ለሚመጣው የዓለም ዋንጫ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥ መካተቱ ዝናውን ምን ያክል በፍጥነት እያደገ እንደሆነ የሚያሳይ ነው። የችግሩ ዋና ምንጭም የአስተን ቪላ አቋም ነው። ቪላ ከአጥቂዎቹ አንዱን ለመሸጥ ፍላጎት እንደሌለው ቢዘግብም ገንዘብ ግን ትልቅ ወሳኝ ነገር ነው። የአርሰናል በእርግጥም ከ80 እስከ 100 ሚሊዮን ፓውንድ የሚደርስ ጥያቄ ካቀረበ አስተን ቪላ ከፋይናንስ ግፊት ጋር ተያይዞ አስቸጋሪ ውሳኔ ውስጥ ይገባል። ለአርሰናል ይህ ምርጥ ዝውውር ሊሆን የሚችለው ተጫዋቹ በቋሚነት የመሰለፍ ብቃት ይኖረዋል ብለው ሙሉ በሙሉ ሲያምኑ ብቻ ነው። እንደዚህ አይነት ትልቅ ገንዘብ ለተቀያሪ ተጫዋች ማውጣት አደገኛ ሊሆን ይችላል። ሮጀርስ አርሰናልን ወዲያውኑ ለማሻሻል የሚያስችልም እንዲሁ ትልቅ ብቃትም ይኖረዋል ተብሎ ነው የሚታሰበው። ነገር ግን አርሰናል ፍላጎቱን ወደ ውሳኔ የሚወስንበት ጊዜ ቅርብ ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ማንቸስተር ዩናይትድ ልምድ ያለው ተከላካይ ሃሪ ማጓየር በቅርቡ አዲስ ኮንትራት ቢፈራረምም በዚህ ክረምት እንዲለቅ ሊፈቀድለት ይችላል የሚል መረጃም እየወጣ ነው። እንደ ፉትቦል ኢንሳይደር ዘገባ የ33 ዓመቱ ተከላካይ እስከ ሰኔ 2027 ድረስ የሚያቆየውን አዲስ ውል ቢኖረውም ክለቡ ከሚመጡለት የዝውውር ጥያቄዎች ጋር በተያያዘ ነገሮችን ለመመልከት ክፍት ነው። ይህ በቅድመ እይታ እንግዳ ሊመስል ይችላል። ነገር ግን በማይክል ካሪክ ስር ማንቸስተር ዩናይትድ እያመራበት ያለው አቅጣጫ በግልጽ የሚያሳይ ነው። ክለቡ የቡድኑን ስብጥር ለመቀየር በቁልፍ ቦታዎች ላይ የሚገኙ ተጫዋቾችን የዕድሜ መጠን ለመቀነስና በዝውውር ገበያው ላይም ይበልጥ ተለዋዋጭ ለመሆንም እየሞከረ ነው። ማጓየር በዩናይትድ የነበረው የሥራ ሕይወትን በማስተካከልም ለራሱ ምስጋና ይገባዋል። ክለቡን እንደሚለቅ የታሰበበት ጊዜ ቢኖርም ተመልሶ በመግባት ጠቃሚ የአመራር ሰው መሆን ችሏል። ሙያዊ ብቃቱ ደግሞ በአየር ላይ ያለው ጥንካሬና የአመራር ችሎታው ዩናይትድ መረጋጋት በሚፈልግበት ወቅት ጠቃሚ ነበሩ። የዩናይትድ ይፋዊ ድረገጽም ባለፈው ሚያዝያ ወር ተጫዋቹ ቢያንስ እስከ 2027 ድረስም የሚያቆየውን አዲስ ኮንትራት መፈራረሙን አረጋግጦ ነበር። ችግሩ ማጓየር በቂ ብቃት አለው ወይ የሚለው ብቻ ሳይሆን ወደፊት ለሚገነባው የማንቸስተር ዩናይትድ ቡድን ይስማማል ወይ የሚለው ነው።
የካሪክ ቡድን በኳስ ቁጥጥር በከፍተኛ ጥንካሬና ከኋላ ደግሞ ተነስቶ ጨዋታዎችን በመገንባት ላይ ትልቅ ትኩረትን ሰጥቶ እንደሚጫወት ነው የሚጠበቀው። ይሄ ደግሞ ዩናይትድ ሰፊ ቦታዎችን ለመሸፈን የሚችሉ ፈጣንና ወጣት የሆኑ መሀል ተከላካዮችን እንዲያጠናክር ያደርገዋል። ማጓየር በቅርቡ ከተጠናቀቀው የውድድር ዘመን በኋላ የእንግሊዝ የ2026 የዓለም ዋንጫ ቡድኑ ሳይካተት ቀርቷል። ማጓየር እንዲለቅ መፍቀድ በጣም ከባድ ሊሆን ይችላል፣ ነገር ግን ሙሉ በሙሉ ኢፍትሐዊ አይደለም። ስሙን መልሶ ለመገንባት ጥሩ ስራን ሰርተዋል፣ ነገር ግን ዩናይትድ ውሳኔዎቹን በስሜት ብቻ መወሰን አይችልም። ተገቢ የዝውውር ዋጋ ከቀረበለት ክለቡ በቁም ነገር ሊያጤነው ይገባል። ማጓየር አሁንም ጠቃሚ ነው፣ ነገር ግን በ33 ዓመቱ የረጅም ጊዜ መፍትሄ ሊሆን እንደማይችል ግን በርካቶች ጠንቅቀው ያውቃሉ። የማንቸስተር ዩናይትድ የክረምት እቅድ አልተለወጠም። ክለቡ የመሃል ሜዳ ክፍሉን በጥራት እንደገና ለመገንባት እንጂ በጊዜያዊ መፍትሄዎች ላይ ብቻ ለመደገፍ አይፈልግም። በኤክስ ገጹ ላይ ባሰፈረው መረጃ መሰረት ዩናይትድ አሁንም 3 አማካዮችን ወደ ቡድኑ ማምጣት እቅድ ያለው ሲሆን የአታላንታው ኤደርሰን በሐምሌ ወር መጀመሪያ ላይ በይፋ ሲቀላቀላቸው የመጀመሪያው ተጫዋች ሆኖ እንግዲህ እንደሚቀላቀል ይታመናል። ይህ ስምምነት መጠናቀቁ የተረጋገጠ ነው። ስካይ ስፖርት እንደዘገበው ዩናይትድ ለብራዚላዊው ተጫዋች 34 ሚሊዮን ፓውንድ እና 3.8 ሚሊዮን ፓውንድ ተጨማሪ ክፍያዎችን ለመክፈል መስማማቱን፣ ተጫዋቹም የ4 ዓመት ኮንትራት እንደሚፈራረም ነው የተነገረው። ኤደርሰን የጅማሬው ብቻ ነው። የዩናይትድ የመሃል ሜዳ ተጫዋቾች ዝርዝር ማቴዎስ ፈርናንዴስ፣ ኦሪዮል ሹዋሜኒ፣ አሌክስ ስኮት፣ ሳንድሮ ቶናሊ፣ ካርሎስ ባሌባን ጨምሮ ሌሎችንም ያካተተ እንደሆነ ይታመናል። ይሄኛው የሚያሳየው ዩናይትድ በአንድ አይነት አማካይ ላይ ብቻ እንደማያተኩር ነው። ክለቡ ጉልበትን፣ የጨዋታ ቁጥጥርን፣ ኳስን የማሻገር ብቃትን፣ የመከላከል ጥንካሬንና የረጅም ጊዜ ተስፋን የሚሰጡ ተጫዋቾችን ነው የሚፈልገው። የፈርናንዴዝ የዝውውር ደግሞ በተለይም ትኩረት የሚስብ ነው። የማቴዎስ ፈርናንዴስ ጉዳይ ዌስትሃም ተጫዋቹን በ80 ሚሊዮን ፓውንድ እንደሚገምተው ሲነገር ተጫዋቹ 80 ሚሊዮን ፓውንድ እንደሚገምተው እንግዲህ ተነግሯል። ሪያል ማድሪድ እና ፓሪስ ሰን ዠርሜንም ተጫዋቹን እንደሚፈልጉ እየተዘገበ ነው። በሌላ በኩል ዘጋርዲያን እንደዘገበው ኤደርሰን የዩናይትድ ወደ ቻምፒየንስ ሊግ መመለስን ተከትሎ ቡድኑን ለማጠናከር የታቀደው አካል እንደሆነና ጄሰን ዊልኮክስም የብራዚል ተጫዋች አስደናቂ እንደሆኑ የታወቀ ነው። ለማይክል ካሪክም ይህንን የቡድን ግንባታ ወሳኝ ነው። ዩናይትድ ለመሃል ሜዳው ክፍትም የሆነበት የተቻኮለበት ወይም በአካል ብቃትም የተበለጠባቸው በርካታ የውድድር ዘመናቶች አሳልፈዋል። ኤደርሰን በጫናና ኳስን በማሸነፍ ረገድም ሊረዳ ይችላል፣ ነገር ግን ሁሉንም ነገር በራሱ ሊፈታ ግን አይችልም። ለዚህ ነው ሁለት ተጨማሪ አማካዮችን ማከል ትርጉም የሚሰጠው። አንዱ ጥልቅ የጨዋታን መቆጣጠሪያ ሲሆን ሌላው ደግሞ የበለጠ ፈጠራ ወይም ደግሞ ጉልበት ያለው ቁጥር 8 ተጫዋች ሊሆን ይችላል። ዩናይትድ ሚዛኑን በትክክል ከጠበቀም ብሩኖ ፈርናንዴዝ እና ኮቢ ማይኖ ከፍተኛ ጥቅምን ሊያገኙ ይችላሉ። ዩናይትድ በመጨረሻም ትክክለኛ መንገድን እያሰበ ነው። 3 አማካዮችን ማስፈረም እንደ ከባድ ሊወሰድ ቢችልም ቡድኑ ግን ይፈልገዋል። የካሴሜሮ መውጣትና ወጥ የሆነ የጨዋታ ቁጥጥርን ማጣት የመሃል ሜዳ ትልቁ ችግር የቀጠናው አድርጎታል። አደጋው ግልጽ እቅድ ሳይኖራቸው ትልቅ ገንዘቦችን ማውጣት ነው። ዩናይትድ ስሞችን ብቻ ከመሰብሰብ ይልቅ ለካሪክ የጨዋታ ስልት የሚስማማ ቡድንንም መገንባት ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ አሁን በትልቁ እያጋራ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። እንደ ፋብሪዚዮ ሮማኖ የቅርብ ጊዜ መረጃ ከሆነ ማንቸስተር ዩናይትዶች አሁን ላይ ከማቴዎስ ፈርናንዴስ ግንኙነት ጋር ትልቅ እንቅስቃሴዎችን እያደረጉ ነው። ካሴሜሮ ከለቀቀ በኋላ በአሰልጣኝ ማይክል ካሪክ ስር የማንቸስተር ዩናይትድ ዋና የዝውውር ቅድሚያ የመሃል ሜዳ ክፍሉን ማጠናከር ነው። የ21 ዓመቱ ፖርቱጋላዊ ወጣትም ኮከብ በክረምቱ የዝውውር ዝርዝር ውስጥም በቀዳሚነት የተቀመጠ ተጫዋች እንደሆነ በርካቶች ስሙን እያነሱት እንደሚገኝ ነው የተገለጸው። እንደ ዝውውር ባለሙያው ፋብሪዚዮ ሮማኖ ገለጻ ዌስትሃም ለተጫዋቹ የሚፈልገውን የገንዘብ መጠን በይፋ ወስኗል። በፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መልእክትም ዌስትሃም ከተጫዋቹ ወኪሎች ጋር ባደረገው ስብሰባ ከማቴዎስ ፈርናንዴስ ዋጋ በ85 ሚሊዮን ፓውንድ መወሰኑን ተረድቷል። ማንቸስተር ዩናይትድ ከተጫዋቹ ወገንም እንዲሁም ግንኙነት አለው። ሌሎች ክለቦችም ሁኔታውን በትኩረት እየተከታተሉት ነው። ዌስትሃም ከፕሪሚየር ሊጉ መውረዱን ተከትለው የፋይናንስ ሁኔታውን ለማመጣጠንና ከፍተኛ ገቢ ለማግኘትንም ከፍተኛ ጫና ውስጥ ይገኛል። ዌስትሃም ማቴዎስ ፈርናንዴስን ወደፊት በዓለም ደረጃ ካሉ ምርጥ ተጫዋቾች አንደኛው ሊሆን እንደሚችል ተሰጥኦ እንዳለው ቢገነዘቡም በሻምፒዮንሺፕ ግን እንዲቆይ ማድረግ እንደማይቻል ያምናሉ። በዚህ ምክንያትም ለክለቡ ዋነኛ ሀብትም ለሆነው ተጫዋች 85 ሚሊዮን ፓውንድ መገመት ከፍተኛ የዋጋ ጨረታን እንዲፈጠር ያደርጋል። የማንቸስተር ዩናይትድ የቡድን አመራር ኢኒዮሶች ከተጫዋቹ ወኪሎች ጋር ንግግር የጀመሩ ሲሆን ዘገባዎች እንደሚያመለክቱት ፈርናንዴስ ወደ ኦልድ ትራፎርድ የመዞር ትልቅ ፍላጎት አለው። ይሁን እንጂ ፊርማን ለማግኘት የሚደረገው ጥረት ቀላል አይሆንም። ዩናይትድ ሌሎች የአውሮፓ ታላላቅ ክለቦችን መግጠምም ይጠበቅበታል። ጆዜ ሞሪኒዮ ሪያል ማድሪድ ይህንን አማካይ እንዲያስፈርምለት ጠይቋል የሚል ዘገባ የሚወጣ ሲሆን በአንዶኒ ኢራኡላ የሚመራው ሊቨርፑልም ጭምር ፍላጎት እንዳለው ይነገራል።
የፕሪሚየር ሊጉ ሻምፒዮን አርሰናልም ሁኔታውን በቅርበት እየተከታተለ ነው። ማይክል ካሪክ ከኤደርሰን ሲልቫ በተጨማሪ መሀል ሜዳውን ለማጠናከር እየሰራ በመሆኑ ዩናይትድ ተጫዋቹን ለማስፈረም ፈጣን እርምጃዎችን ለመውሰድም ጭምር ይሞክራል። ሆኖም ግን ዩናይትድ ዌስትሃም በጠየቀው ከፍተኛ የ85 ሚሊዮን ፓውንድ የዝውውር ዋጋ ግን ለመስማማት ፍቃደኛ ለመሆን አለመሆኑ ገና የሚታይ ነው ተብሎ ነው የሚጠበቀው። የሊቨርፑልን ኮከብ አሊሰን ቤከርን ለማስፈረም ያደረጉት ሙከራ ሳይሳካ በመቅረቱ ዩቬንቱስ የአስተን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን እንደ ቀዳሚ የዝውውር ኢላማ መለየታቸው ነው የተዘገበው። የጣሊያኑ ክለብ መጀመሪያ ላይ የብራዚሉን ግብ ጠባቂ ወደ ቱሪን ለማምጣት ተስፋ አድርገው ነበር። ነገር ግን ሊቨርፑል ተጫዋቹን ለመሸጥ ፍቃደኛ ባለመሆኑ ዩቬንቱስ ለቀጣዩ የውድድር ዘመን አማራጭ መፈለጋቸው ግድ ሆኖባቸዋል። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደገለጸው የቢያንኮኔሪዎቹ ለግብ ጠባቂ ቦታ ማርቲኔዝን እንደ አዲስ ቅድሚያ የሚሰጠው ኢላማ መርጦታል። ፋብሪዚዮ ሮማኖ በኤክስ ገጹ ላይም እንዲሁ ባሰፈረው መልእክትም ዩቬንቱስ የአሊሰን ስምምነትን በመፍረሱ ምክንያት ዲቡን ወይም ደግሞ ኤሚሊያኖ ማርቲኔዝን እንደ ቀዳሚ ኢላማ ይፈልጉታል። ስለ ዋጋውና ስለ ኮንትራት ዝርዝሮችም ለመጠየቅ ውይይቶች ተጀምረዋል። ከፍተኛ ደሞዝ ቢጠይቅም ዩቬንቱስ ዝውውሩን ለመመርመር ፍላጎት አላቸው። ሌላው አማራጭ የቶተንሃሙ ግብ ጠባቂ ጉሌርሞ ቪካሪዮ እንደሆነ እየተነገረ ነው። ዩቬንቱስ የ2022 የዓለም ዋንጫ አሸናፊውን ለማስፈረም ከፍተኛ ፍላጎት ቢኖራቸውም ማንኛውም የዝውውር ሂደት ውስብስብ እንደሚሆን በሚገባ ያውቃሉ። የአርጀንቲናዊው ግብ ጠባቂ ከፍተኛ ደሞዝ ዋጋ የሴሪያው ክለብ የደሞዝ መዋቅርን የሚፈታተን ይሆናል ተብሎ ነው የሚታሰበው። ማርቲኔዝን ማስፈረም ሂደቱ አስቸጋሪ ከሆነ ዩቬንቱስ አማራጭ እቅድም አላቸው። የቱሪኖ ክለብ ለጉሌርሞ ቪካሪዮ ትልቅ አድናቆት ያላቸው ሲሆን የማርቲኔዝ ዝውውር ካልተሳካ እንደ ጠንካራ እጩ ይመለከቱታል። የቶተናም የዝውውር ደግሞ ካልተሳካ እንደ ጠንካራ እጩ የሚመለከቱት ግብ ጠባቂ ነው። የቶተናሙ ግብ ጠባቂም በዚህ ክረምትም ከክለቡ ሊለቅ እንደሚችል ሲነገር የቆየ ሲሆን ወደ ኢንተር ሚላን ያሉ በርካታ የሴሪኤ ክለቦችም ፍላጎት እንዳላቸው ነው የሚነገረው። ምንም እንኳን ማርቲኔዝ በአስተን ቪላ አድናቂዎች ዘንድም ትልቅ ተወዳጅነት ቢኖረውም ክለቡ ለተጫዋቹ የሚቀርቡ ትልልቅ የዝውውር ጥያቄዎችን በቁም ነገር ማጤን ሊኖርበት ይችላል። የአሰልጣኝ ኡናይ ኤምሪ ቡድን ለማጠናከርም እናም የክለቡን የፋይናንስ ሁኔታ ለማመጣጠን አስተን ቪላ እንደ ኤሚሊያኖ ማርቲኔዝ ያሉ ከፍተኛ ዋጋ ያላቸው ተጫዋቾችን መሸጥም ሊፈልግ ይችላል። ከዩቬንቱስ የሚቀርብ ከፍተኛ የዝውውር ጥያቄን ለፕሪሚየር ሊጉ ክለብም አስፈላጊ የገንዘብ ድጋፍን ሊሰጥ ይችላል። ይሁን እንጂ የመጨረሻው ውሳኔ ዩቬንቱስ የማርቲኔዝን የደሞዝ ፍላጎት ማሟላት መቻላቸውና የተወደደውን ተጫዋችም ወደ ጣሊያን ለማዛወር ማሳመን መቻላቸው ላይ የተመሰረተ ይሆናል ተብሎ ይጠበቃል። ማይክል ኦሊሴም በቅርቡ ፈረንሳይ ባደረገችው ወዳጅነት ጨዋታ ላይ የመጨረሻ ዓለም ዋንጫ ዝግጅት ጨዋታ ላይ አስደናቂ የሆነ የሃትሪክ ጎል ማስቆጠሩን እናስታውሳለን። የዓለም ደረጃ ችሎታውን ዳግም ያስመሰከረበትና ሊቨርፑል መሐመድ ሳላህን ለመተካት እያደረገ ላለው ጥረትም አዲስ የውይይት መነሻ እንዲሆን አድርጎታል ተብሏል። ያ ጨዋታ ይህ ጨዋታ አሰልጣኝ ዲዲዬ ዴሾ በሰኔ 16 ከሴኔጋል ጋር ትላንትና ካደረጉት ጨዋታ በፊት የተደረገ የመጨረሻ የወዳጅነት ጨዋታ እንደነበር እናስታውሳለን። ፈረንሳይ ባለፈው ሳምንት ኒው ከኮት ዲቮር ጋርም የወዳጅነት ጨዋታ አድርጋም ተሸንፋ እንደነበር ይታወሳል። ኦሊሴ ግን አሁን በጣም ድንቅ ተጫዋች መሆኑን በተደጋጋሚ እያስመሰከረ ነው። ኦሊሴም የመጀመሪያውን ጎል ከመጀመሪያው አጋማሽ መጠናቀቂያ 42ኛው ደቂቃ ላይ ነበር ያን ያስቆጠረው። የኦስማን ዴምቤሌ ኳስ ተከላካዮች ከመለሱበት በኋላ የተመለሰውን ኳስ ነበር የባየር ሚኒኩ ተጫዋች ኦሊሴ ማስቆጠር የቻለው። ሁለተኛው አጋማሽ ላይ ደግሞ ሙሉ በሙሉ የኦሊሴ ነበር ብሎ ማንሳት ይቻላል። በሁለተኛው አጋማሽ መጀመሪያ ላይ ቡድኑን የሁለት ግብ መሪ የሚያደርግ ጠንካራ ምትን አስቆጥሯል። እንዲሁ ደግሞ ሌላ ጎል አስቆጥሮ ሃትሪክ መስራቱን እናስታውሳለን። ትላንትናም በዓለም ዋንጫ የመጀመሪያው ጨዋታ ድንቅ እንቅስቃሴን አሳይቶ የጨዋታው ኮከብም መባል ችሏል። ኦሊሴ መሐመድ ሳላህ ለ9 ዓመታት በሊቨርፑል ከቆየ በኋላ በ256 ግቦች የክለቡ ሶስተኛ ከፍተኛ ግብ አስቆጣሪ ሆኖ መውጣቱን ተከትሎ ክፍተቱን ለመሙላትም በሊቨርፑል ፍላጎት ውስጥ ካሉ ተጫዋቾች አንደኛው ነው። የኦሊሴ በግራ እግር መጫወትና በቀኝ መስመር ላይ ያለው የጎል ስጋት ደግሞ ከሳላህ ጋር ቀጥተኛ ንጽጽር እንዲኖረው አድርጓል። የቀድሞ የሊቨርፑል የክም ተጫዋች ጄረሚ ፔናንት ክለቡ በማንኛውም ዋጋ ሊያስፈርመው የሚገባ አይነት ዝውውር ብሎ ነው የገለጸው። ሆኖም ግን ትልቁ እንቅፋት የባየር ሚኒክ አቋም ነው። የባየር ሚኒክ ስፖርቲንግ ዳይሬክተር ማክስ ኤርበርል ተጫዋቹ በፍጹም የሚሸጥ አይነት ተጫዋች እንዳልሆነ በይፋ ተናግረዋል። ክለቡ ስለ ሽያጩ ሁለተኛ ሀሳብ እንኳን እንዳልሰጠን የገለጸው ኦሊሴ አሁንም በሙኒክ ኮንትራት ያለው ሲሆን በዚህ የውድድር ዘመንም በሁሉም ውድድሮች 19 ግቦችን በማስቆጠርና 29 ለግብ የሆኑ ኳሶችን በማመቻቸቱ የባየር ሚኒክን እሱን ላለመሸጥም የጸና አቋም ለመያዝም በቂ ምክንያት አላቸው። ምንም ይሁን ምን ለሊቨርፑል ደጋፊዎች የኦሊሴ ሃትሪክ ቀጣዩ የውድድር ዘመን ቀዩን ማሊያ ለብሶ የማየት ህልማቸውን የበለጠ ያጠናክረዋል ተብሏል። ፋብሪዚዮ ሮማኖ አርሰናል የኒውካስል ዩናይትድ የሆነውን ሳንድሮ ቶናሊን ለማስፈረም ጥያቄ ማቅረቡን ያረጋግጣል።
የፕሪምየር ሊጉ ሻምፒዮን አርሰናል ለሚመጣው ከባድ የውድድር ዘመን ቡድኑን ለማጠናከር በፍጥነት እየተንቀሳቀሰ ነው። ሚኬል አርቴታ በሀገር ውስጥ የበላይነቱን ለማስጠበቅና በቻምፒየንስ ሊግ ረጅም ርቀቶችን ለመጓዝ የሚያስችል የመሃል ሜዳ ለመገንባት በመፈለጉ የ26 ዓመቱ ጣሊያናዊ አማካይ በዋነኝነትም የተመረጠ አማራጭ ሆኗል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ባቀረበው ዝርዝር መረጃ ስለ ሳንድሮ ቶናሊ የዝውውር ሁኔታ ይህንን ያለው ማንቸስተር ዩናይትድ ቀደም ሲል ከኤደርሰን ሲልቫና ከቶናሊ ጋር ስሙ ይያያዝ የነበረው ዩናይትድ ለቶናሊ የሚያስከፍለው ከፍተኛ የዝውውር ክፍያና ደሞዝም ስለከበዳቸው ከስምምነቱ ቀዝቀዝ ብለዋል። ይልቁንም ትኩረታቸውን ወደ ሌሎች ተጫዋቾች አድርገዋል። ዩናይትድ ወደ ኋላ ማፈግፈጉን ለሌሎች ክለቦችም እድሉን ፈጥሯል። አርሰናል በቅርብ ቀናት ውስጥም ከቶናሊ ወኪሎች ጋር ግንኙነት መጀመሩን ነው ሮማን ያረጋገጠው። ሲቲም ተጫዋቹን እየተከታተለው ቢሆንም በአሁኑ ሰዓት ግን ዋና ትኩረቱ በኖቲንግሃም ፎረስት ላይ በሚጫወተው ኤሊዮት አንደርሰን ላይ ነው። ኒውካስል ለከበረው ተጫዋቻቸው ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ነው የሚጠበቀው። ቶናሊን ማስፈረም አርሰናል በሻምፒዮንነቱን ማረጋገጥ የሚሆን ትልቅ እርምጃ ሊሆን ይችላል። ጨዋታን የመቆጣጠር የተጋጣሚን ማጥቃት የማቋረጥና ኳስን በጫና ውስጥ የማሻገር ችሎታው በዴክላን ራይስ ላይ ያለውን ጫና ለማቃለልም በአውሮፓ ውስጥ ካሉ ጠንካራ የመሃል ሜዳ ስብስቦችም አንዱን ለመፍጠር ይረዳል። የዝውውር መስኮቱ እየተጋጋለ በመጣ ቁጥርም ሳንድሮ ቶናሊ የወደፊት እጣ ፈንታው በክረምቱ ዋና አጀንዳ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ በትልቁ እያሳዩ እንደሚገኙ ዘገባው እየጠቆመም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። በቀጣይ ሌሎች ስፖርታዊ ጉዳዮችን የምናነሳባቸውን ፕሮግራሞች ወደ እናንተ እያደረሰን ቆይታን የምናደርግባቸው ርዕሶችን ይዘን እንመለሳለን። ለዛሬ እዚህ ጋር አበቃውኝ። መልካም ቀን ይሁንላችሁ።